ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ በዋነኝነት የምንመለከታቸው አራት የሚደርሱ የሊቨርፑል ወጣት ተጫዋቾች ከክለቡ በውሰቱ ሊለቁ እንደሆነ ተዘግቧል እና እነዚህን አራት ተጫዋቾች በዝርዝር የምንመለከት ይሆናል። ከዛ በተጨማሪም የፒኤስጂ አሰልጣኝ የሆነው ሉዊስ ኤንሪኬም በብራድሊ ባርኮላ ዙሪያ የሰጠው አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የፒኤስጂ አሰልጣኝ የሆነው ሉዊስ ኤንሪኬ የሰጠውን አስተያየት ነው። እንደሚታወቀው በነገው ዕለት ፒኤስጂዎች አስቶን ቪላ ጋር የሚያደርጉት የሱፐር ካፕ ጨዋታ አለ። ከዛ ጨዋታ በፊት በዛሬው ዕለት ሉዊስ ኤንሪኬ ጋዜጣዊ መግለጫ ሰጥቶ ነበርና በዚህ ጋዜጣዊ መግለጫ ላይ ብራድሊ ባርኮላ በክለቡ ይቆያል ወይስ ከክለቡ ይለቃል የሚል ጥያቄን ተጠይቆ ነበረ። በሰጠው ምላሽ ምንም የማውቀው ነገር የለም፣ ስለ ማንኛውም ተጫዋች በግል መናገር አልፈልግም። ምክንያቱም ስለ አንድ ተጫዋች ብትናገር በጥሩ ጎንም ይሁን በመጥፎ ጎንም ሊተረጎምብህ ይችላል። ስለዚህ አንድ ተጫዋች ላይ አተኩሬ ምንም አይነት አስተያየት መስጠት አልፈልግም። በዚህ ሰዓት ላይ ትኩረቴ ሙሉ ለሙሉ ስለ ቡድኑ ነው፣ ስለ ነገው ጨዋታ ብቻ ነው የሚል አስተያየትን ሰጥቷል። ብራድሊ ባርኮላ እንግዲህ በትናንትናው ዕለት ነው የፒኤስጂ ስኳድን መቀላቀል የቻለው። በነገው ዕለትም በሚደረገው የሱፐር ካፕ ጨዋታ ላይም ከቡድኑ ጋር አብሮ እንደተጓዘ ነው እየተነገረ የሚገኘውና ምናልባትም በትንሽ ደቂቃዎችንም ቢሆን ሲጫወት ልንመለከት እንችላለን። እንደሚታወቀው ከቡድኑ ጋር ብዙ ልምምዶችን አለመስራቱ ተከትሎ በነገው ዕለት በቋሚነት ይሰለፋል ተብሎ አይጠበቅም። ምናልባት ግን ተቀይሮ ሊገባ የሚችልበት ግን እድል እንዳለ ነው እየተነገረ የሚገኘው። በመቀጠል የምንመለከተው አራቱን የሊቨርፑል ወጣት ተጫዋቾችን ይሆናል። በመጀመሪያ የምናገኘው ጄምስ ማኮኔልን ነው። ጄምስ ማኮኔል እንግዲህ በተለይ ላለፉት ዓመታት በሊቨርፑል ቤት ውስጥ ከታዩ ጥሩ የሚባሉ የመሀል ሜዳ ተጫዋቾች መካከል አንደኛው እርሱ ነው። ባለፈው ዓመትም እንግዲህ በውሰት ውል ለአያክስ ተሰጥቶ ነበረ። መጀመሪያው አካባቢ ጥሩ እንቅስቃሴን ማድረግ ችሎ ነበረ። ነገር ግን ባጋጠመው ጉዳት ምክንያት ወደ ሊቨርፑል ሊመለስ ችሏል። ከጉዳቱ ካገገመም በኋላ ከ21 ዓመት በታች ቡድኑ ጋር የተለያዩ ጨዋታዎችን ሲያደርግ ነበረ። እንደዚሁም በቀድሞ ውድድር ዝግጅትም ወደ አሜሪካ ከቡድኑ ጋር ተጉዞ የተወሰኑ ደቂቃዎችን መጮት ይችላል። በእነዚህ ደቂቃዎች እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በእርግጥ ከዚህ ቀደም እንዳሳየው ምርጥ ብቃቱን አላሳይም። እንደዛም ቢሆንም ግን የተወሰኑ ጥሩ የሚባል እንቅስቃሴዎችን ሲያደርግ መመልከት ችለናል። በቅርቡ እንኳን ከሞናኮ ጋር በተደረገው ጨዋታ ላይ ተቀይሮ መግባት የቻለ ተጫዋች ነው። በዚህ ሰዓትም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ዘ አትሌቲክስ በዘገባው እየተናገረ ይገኛል። በተለይ የሻምፒዮንሺፕ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። ከነዚህ በተጨማሪም በሊግ አንድ ላይ የሚገኘው ሌስተር ሲቲም ይህንን ተጫዋች በውሰቱን ለመውሰድ ፍላጎት እንዳላቸው ዘ አትሌቲክስ በዘገባው ተናግሯል። ሊቨርፑሎችም ይህንን ተጫዋች በውሰቱን ሊለቁ የሚችሉበትም ከፍተኛ እድል አለ። ምክንያቱም በሊቨርፑል ስኳድ ውስጥ ምንም አይነት ክፍተት የሌለበት እንደዚሁም ደግሞ የተሻለ የሚባል ደረጃ ላይ የሚገኘው የመሀል ሜዳው ስፍራ ነው። በተለይ በደብል ፒቮት ላይ የተለያዩ ተጫዋቾች አሉ እዛ ቦታ ላይ መጮት የሚችሉ አሉ። ለምሳሌ አሌክሲስ ማካሊስተር፣ ራያን ግራቨንበርግ፣ ዶሚኒክ ሶቦዝ ላይ፣ ከርተስ ጆንስ፣ ዋታሮ ኤንዶ እንደዚሁም ደግሞ ትሬ ናዮኒም በዚህ በደብል ፒቮት ላይ መጮት የሚችሉ ተጫዋቾች ናቸው። ጄምስ ማኮኔል ደግሞ እዛ ቦታ ላይ መጮት የሚወድ አይነት ተጫዋች ስለሆነ ብዙ የመጮቻ እድል ያገኛል ተብሎ አይጠበቅም። በዚህ ምክንያትም የተሻለ ልምድ እንዲያገኝ ሊቨርፑሎች በውሰቱ ሊሰጡታል ተብሎ ይጠበቃል። የሻምፒዮንሺፕ ክለቦች እንደዚሁም ሌስተር ሲቲም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ዘ አትሌቲክስ በዘገባው ተናግሯል። ከሱ በተጨማሪም ኬረን ሞሪሰንም ከክለቡ ሊለቅ እንደሚችል ዚሲስ አንፊልድ በዘገባው ተናግሯል። በዚህ ሰዓት እንግዲህ በሻምፒዮንሺፕ የሚገኙ ክለቦች በጀርመን፣ በኔዘርላንድ እንደዚሁም ደግሞ በቤልጅየም የሚገኙ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ ባለፈው ሲዝን በጣም ጥሩ የሚባል በጣም ምርጥ የሚባል ጊዜን ከ21 ዓመት በታች ወንዱ ጋር ማሳለፍ ይችላል። በተለይ በሊቨርፑል ታሪክ ከዚህ ቀደም በሃሪ ዊልሰን ተይዞ የነበረው በአንድ የውድድር ዘመን ብዙ ጎሎችን ለ21 ዓመት በታች ቡድን የማስቆጠር ሪከርድን ይህ ተጫዋች መስበር ይችላል። ከዚህ ቀደም እንግዲህ ሃሪ ዊልሰን 12 ጎሎችን በማስቆጠር ነበረ ሪከርዱን የያዘው። ኬረን ሞሪሰን ግን ባለፈው ሲዝን 15 ግቦችን እንደዚሁም ደግሞ 7
አሲስቶችን በአጠቃላይ የ22 የጎል አስተዋጽኦ ማድረግ ይችላል። በዚህም በሊቨርፑል ታሪክ በ21 ዓመት በታች ቡድን ውስጥ አዲስ ሪከርድን ማስመዝገብ ይችላል። በተጠናቀቀው የውድድር ዘመንም ሊቨርፑሎች በተለይ በአጥቂው ስፍራ ላይ በተለይ በቀኝ ክንፍ ቦታ በጣም በተቸገሩበት ሰዓት ይህንን ተጫዋች አለመጠቀማቸውም አርነ ስሎትን ሲያስወቅሳቸው መመልከት ችለናል። በእርግጥ ወደ መጨረሻዎቹ አካባቢ ላይ አንድ ሁለት ጨዋታዎች ላይ ሲጫወት ተመልክተናል። ነገር ግን ከዛም የበለጠ የጨዋታ እድል ሊሰጠው ይገባ ነበረ። በቅድመ ውድድር ዝግጅት ወቅት ላይ ግን በአንዶኒ ኢራኦላ ስር የተለያዩ የመጨረሻ ደቂቃዎችን ሲያገኝ መመልከት ችለናል። በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ በተፈጥሯዊው በቀኝ ክንፍ በኩል በተጫወተበት ሰዓት ለሊቨርፑል ግብአት መሆን እንደሚችል ስንመለከት ነበረ። በእርግጥ አንዶኒ ኢራኦላ ይህንን ተጫዋች በቀኝ ክንፍ ብቻም ሳይሆን በግራ ክንፍም ሲያጫውቱት ተመልክተናል። ነገር ግን እሱ የተሻለ የሚባል እንቅስቃሴን ሲያደርግ የተመለከት ነው በቀኝ ክንፍ በኩል ሲጫወት ነው። ከዚህ በኋላም እንግዲህ ምናልባትም በሊቨርፑል ቤት የሚያቆይ ከሆነ በአንዳንድ ጨዋታዎች ላይ ሲጫወት ልንመለከተው እንችላለን። በተለይ በዋነኝነት በኤፍኤ ካፕ እና በካራቦ ካፕ ላይ ሲጫወት ልንመለከት እንችላለን። ነገር ግን ደግሞ ሊቨርፑሎች በዚህ የክረምት የዝውውር መስኮት ከዚህ በኋላ በሚቀሩት ቀናቶች ውስጥ ተጨማሪ የአጥቂ ስፍራ ተጫዋቾችን የሚያመጡ ከሆነ በተለይ ብራድሊ ባርኮላንና ኢብራሂም ኤምባዬ ወይም ደግሞ ሌላ ተጫዋች የሚያስፈርሙ ከሆነ ይህ ተጫዋች ከክለቡ በውሰቱን ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን ብራድሊ ባርኮላን ብቻ የሚያስፈርሙ ከሆነ ምናልባትም ይህ ተጫዋች ሲቆይ ልንመለከት እንችላለን። በዚህ ሰዓት ግን እንደ ዚስ ኢዝ አንፊልድ ዘገባ ከሆነ የተለያዩ ሀገራት ላይ የሚገኙ ክለቦች በተለይ በጀርመን፣ ኔዘርላንድ እንደዚሁም ደግሞ ቤልጅየም በዚህ በተጨማሪም ደግሞ በሻምፒዮንሺፕ የሚገኙ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየዘገቡ ይገኛሉ። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ተጫዋች ደግሞ ሉዊስ ኩማስ ነው። በዚህ የቅድመ ውድድር ዝግጅት ጨዋታዎች ውስጥ እንግዲህ በተለይ ከወጣት ቡድኑ በጣም ጥሩ የሚባል እንቅስቃሴን ካደረጉ ተጫዋቾች መካከል አንደኛው የ20 ዓመቱ ሉዊስ ኩማስ ነው። ይህም ተጫዋች እንግዲህ በተለያዩ ክለቦች እየተፈለገ እንደሆነ ዚስ ኢዝ አንፊልድ በዘገባው ተናግሯል። በተለይ በሻምፒዮንሺፕ የሚገኙ ክለቦች እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። ከነዚህ መካከል ደግሞ አንደኛው በርንሌ እንደሆነ ነው እየተናገረ የሚገኘው። ይህ ተጫዋች እንግዲህ ቀደም ላልኳችሁ በፕሪሲዝኑ በጣም ጥሩ እንቅስቃሴን ማድረግ ችሏል። በቅርቡም ከሞናኮ ጋር በተደረገው ጨዋታም በቋሚነት መጀመር ችሎ በዛም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከሰንደርላንድ ጋር በተደረገው ጨዋታ ላይ ጎል ማስቆጠር የቻለ ተጫዋች ነው። በአጠቃላይም በዚህ የቅድመ ውድድር ዝግጅት ጨዋታዎች ላይም በአንዶኒ ኢራኦላ ስር ብዙ የመጮቻ ደቂቃ ከተሰጣቸው ወጣት ተጫዋቾች መካከል አንደኛው ሉዊስ ኩማስ ነው። በእነዚህም የመጮቻ ደቂቃዎችም ባሳየው እንቅስቃሴው የተለያዩ የሻምፒዮንሺፕ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። እንደሚታወቀው በተጠናቀቀው በ2025/26 የውድድር ዘመን ላይ በውሰት ውል ለሁለት የሻምፒዮንሺፕ ክለቦች ሲጫወት መመልከት ይችላል። የመጀመሪያው ዙር ላይ ለበርሚንግሃም ነበር ሲጫወት የተመለከት ነው። ከዛ በኋላም ግን ለሄል ሲቲ ሲጫወት ተመልክተናል። በሄል ሲቲም ጥሩ የሚባል እንቅስቃሴን ማድረግ ችሏል። አሁንም ግን በውሰቱ ሊወጣ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ ይህም ተጫዋች እንግዲህ ልክ እንደ ኬረን ሞሪሰን ሁላ በሊቨርፑል ሊቆይ የሚችልበት ጠባብ እድል አለ። በተለይ ቀደም እንዳልኳችሁ ሊቨርፑሎች ተጨማሪ ተጫዋቾችን የማያስፈርሙ ከሆነ እንደዚሁ ምናልባትም ብራድሊ ባርኮላን ብቻ የሚያስፈርሙ ከሆነ ይህ ተጫዋች በሊቨርፑል ሲቆይ ልንመለከት እንችላለን። ነገር ግን ብራድሊ ባርኮላንና ሌላ አንድ ወጣት ተጫዋች አሁን ለምሳሌ ኢብራሂም ኤምባዬን የሚያስፈርሙ ከሆነ ግን ይህ ተጫዋችን በውሰቱ ሊለቃል ተብሎ ይጠበቃል። አሰልጣኙ ግን ከኬረን ሞሪሰን ይልቅ ይህንን ተጫዋች እንደሚመርጥ ግን ባለፉት ጨዋታዎች ላይ መመልከት ይችለናል። ምናልባትም ብራድሊ ባርኮላን ብቻ አስፈረመው ይህንን ተጫዋች በሊቨርፑል እንዲቆይ ሊያደርጉ የሚችልበት እድል አለ ብዬ አስባለሁ። የናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ከክለቡ የሚለቀው ወጣት ተጫዋች ደግሞ ኢፊያ ኑዶኬ ነው። ይህ ተጫዋች እንግዲህ ወደ ሊቨርፑል ከመጣ ጀምሮ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ ባለፉት 4 የፕሪሲዝን ጨዋታዎች ላይ ይህ ተጫዋች ነው እንግዲህ በጣም አስደናቂ የሚባል እንቅስቃሴን ሲያደርግ የተመለከት ነው። ነገር ግን በእንግሊዝ ፕሪሚየር ሊግ እንዲጫወት የሚያደርገውን የስራ ፍቃድ ባለማግኘቱ ምክንያት በዚህ የክረምቱ የዝውውር መስኮት ከክለቡ የሚለቅ ይሆናል። ዘ አትሌቲክስም በዚህ ዙሪያ ይዞት በወጣው ዘገባ መሰረት ቀጣይ እሁድ ሊቨርፑሎች ከኮሞ ጋር የሚያደርጉት 2 የወዳጅነት ጨዋታ አለ። ይህንን ጨዋታ ከተጫወተ በኋላ ይህ ተጫዋች ከክለቡ በውሰት ውል ይለቃል እያለን ይገኛል። ይህንንም ተጫዋች እንግዲህ በውሰት ውል ለማስፈረም የተለያዩ ክለቦች ከፍተኛ ፍላጎት እንዳሳዩ ነው ዘ አትሌቲክስ በዘገባው እየተናገረ የሚገኘው። በተለይ በፖርቹጋል፣ ጀርመን እንደዚሁም ደግሞ ዴንማርክ የሚገኙ ክለቦች እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት አሳይቷል። ከነዚህ ክለቦች በተጨማሪ የቤልጅየም፣ የፈረንሳይ፣ የስፔን እንደዚሁም የኦስትሪያ ክለቦችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳሳዩ ነው እየተነገረ የሚገኘው።
ይህ የውሰት ውል እንግዲህ በሁለት ምክንያቶች በጣም ወሳኝ በጣም ትኩረት የሚፈልግ ያደርገዋል። የመጀመሪያው ምክንያት የጨዋታ እድል እንዲያገኝ ነው። የተሻለ የሚባል የጨዋታ እድል ወደሚያገኝበት ክለብ የሚሄድ ከሆነ የተሻለ ልምድን ማግኘት ይችላል። ወደ ሊቨርፑልም ሲመጣም ላይቸገር ይችላል። ሌላኛው ምክንያት ደግሞ የስራ ፍቃድ የሚያገኝበትን ነጥብ እንዲያገኝ ነው። ምክንያቱም ምናልባት በዚህ ሰዓት በእንግሊዝ ፕሪሚየር ሊግ መጫወት የሚያስችለውን የስራ ፍቃድ ቢያገኝ ኖሮ ይህ ተጫዋች በውሰት ውል አይወጣም ነበር። ነገር ግን የስራ ፍቃድ ባለማግኘቱ ምክንያት በውሰት ውል ለመውጣት ተገዷልና ያንን የስራ ፍቃድ የሚያገኝበትን ነጥብ ለማግኘትም የተሻለ የሚባል የጨዋታ እድል ወደሚያገኝበት ክለብ ማቅናት መቻል አለበትና በእነዚህ ሁለት ምክንያቶች ሊቨርፑሎችና የእሱ ተወካዮች በጣም በትኩረት ነው እየሰሩበት የሚገኙት። በዚህ ሰዓትም እንግዲህ የተለያዩ ሀገራት ላይ የሚገኙ ክለቦች ይህንን ተጫዋች በውሰት ውል ለመውሰድ በጣም ከፍተኛ ፍላጎት አሳይቷል። ነገር ግን ደግሞ ከነዚህ ሀገራቶች መካከል ይህ ተጫዋች ወደ ቡንደስሊጋ ወደ ሊግ እንደዚሁም ደግሞ ወደ ላሊጋ ቢያቀና በፍጥነት የስራ ፍቃድ የማግኘት እድሉ በጣም ከፍተኛ ነው የሚሆነው። ምክንያቱም የተቀመጡበት ኮታ አንድ ላይ የሚባለው ቦታ ነው። ከነሱ በመቀጠል ደግሞ የፖርቹጋል ፕሪሚየር ሊጋ እንደዚሁም ደግሞ ወደ ሆላንድ ኤርዲቪዚ የሚያቀና ከሆነም የተሻለ የሚባል ነው። ነገር ግን ወደ ዳኒሽ ፕሪሚየር ሊግ ወይም ደግሞ ወደ ዳኒሽ ሊግ የሚያቀና ከሆነ ግን የስራ ፈቃዱን ለማግኘት ትንሽ ጊዜ ሊፈጅበት ይችላልና በዚህ ላይም እንግዲህ ሊቨርፑሎች በጣም በትኩረት እየሰሩ ነው የሚገኙት። የኑዶኬ ተወካይ የሆነው ጆርጅ ሊደረር በሰጠውም አስተያየት ከየትኞቹ ክለቦች ጋር እየተነጋገረን እንዳለ መናገር አልችልም፣ ነገር ግን ከዴንማርክ ክለቦች ጋር ግን ንግግር እያደረግን እንደሆነ በእርግጠኝነት መናገር ይቻላል። ነገር ግን ደግሞ ከዴንማርክ ውስጥ ከሚገኙ ከትላልቅ ክለቦች ጋር ግን እየተነጋገርን አይደለም የምንገኘው። ከዴንማርክ በተጨማሪም ግን ከተለያዩ ክለቦች ጋር እየተነጋገርን ነው የምንገኘው። አሁን ላይ እንግዲህ ከሊቨርፑል ጋር በመተባበር ለዚህ ተጫዋች የተሻለ ሁኔታ ላይ የሚስማማ ቦታውን ለመምረጥ እንግዲህ በከፍተኛ ሁኔታ እየሰራ ነው የምንገኘው። በርካታ የተለያዩ መስፈርቶችን አዘጋጅተናል። በመጀመሪያ ደረጃ ግን ተጫዋቹ የመጫወቻ ዕድል ወደሚያገኝበት እንደዚሁም ደግሞ ከሊቨርፑል ሲስተም ጋር ወደሚመሳሰል ክለብ እንዲያቀና ነው የምንፈልገው። የሊቨርፑልን የጨዋታ ስታይልን በሌላ ክለብም እንዲለምደው እንፈልጋለንና ከዛ ጋር የሚመሳሰል ክለቦችን እየተመለከትን ነው የምንገኝ። እንደዚሁም ኑዶኬም እንግዲህ ከክለቡም ሲወጣም የመግዛት አማራጭ በሌለው የውሰት ውል ብቻ ነው። እናም ያንን የውሰት ውል እንደጨረሰም ወደ ሊቨርፑል ይመለሳል። ወደ ትክክለኛው ክለብም እንዲሄድም በዚህ ሰዓት ጠንክረን እየሰራ ነው የሚል አስተያየትን ሰጥቷልና በቅርቡ እንግዲህ የተጫዋች በውሰት ውል ከክለቡ ይለቃል ተብሎ ይጠበቃል። ምናልባትም ከኮሞ ጨዋታ በኋላ እሁድ ከሚደረገው የወዳጅነት ጨዋታ በኋላም ክለቡን በውሰት ውል ሲለቅ ልንመለከት እንችላለን። በዛ የውሰት ውልም ጥሩ የሚባል እንቅስቃሴን ማድረግ ይቻለ እንደዚሁም የሚያስፈልገውንም ነጥብ ማግኘት የሚችል ከሆነ በጃንዋሪ ዝውውር መስኮት ወደ ሊቨርፑል ሲመለስ ልንመለከት የምንችልበት ከፍተኛ እድል እንዳለ ዘ አትሌቲክስ በዘገባው ተናግሯል። በዚህ ዙር እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።